የአማራን የህልውና አደጋ ከመከላከል ትግል ጋር የተያያዙ የተመጠኑ የግል ምልከታዎች። አንዳርጋቸው ጽጌ የካቲት 2017 ክፍል 3 7 ህብረ ብሔራዊ የሆነው የጸረ ወያኔ ትግልና አዲሶቹ የአማራ ብሔርተኞች። አማራ የተሳተፈባቸው በወያኔ ዘመን ከስርዓቱ ጋር የተደረጉ ትግሎች በሙሉ አማራው በዋነኛነት በህብረ ብሔራዊ ወይም ሀገራዊ ድርጅቶች ውስጥ የተሳተፈባቸው ናቸው። በዋነኛነት ያልኩት ያለ ምክንያት አይደለም። በአማራነት ተደራጅቻለሁ ሲል የነበረው ብአዴን የወያኔ ተላላኪ ስለነበር በአማራነት ከተደራጁት መሃልም ሊቆጠር አይችልም። ኢህዴን በወያኔ ትዕዛዝ ወደ ብአዴን ከመቀየሩ በፊት ለአማራ ህዝብ መብት መከበር ለመጀመሪያ ጊዜ በአማራ ስም የተቋቋመው ድርጅት የመላው አማራ ህዝብ አንድነት ድርጅት ነበር። በሌላ ጽሑፍ ለመግለጽ እንደሞከርኩት ይህ ድርጅት አማራ የሚል ስያሜ ይሰጠው እንጂ በማንነቱ መሰባሰቢያ ያላጣው ኢትዮጵያዊ ለሆነው ሁሉ መሰባሰቢያ ተደርጎ ነበር የተወሰደው። የመላው አማራ ህዝብ ድርጅት ኢትዮጵያ ተወልደው ያደጉ ከአማርኛ ውጪ ሌላ ቋንቋ የማይናገሩ የኢትዮጵያ ፖለቲካ በብሔር በመደራጀቱ ኤርትራ የሚባል ብሔር በኢትዮጵያ ባለመገኘቱ መግቢያ ያጡ ከኤርትራውያን ቤተሰቦች የተወለዱ ኢትዮጵያውያን ሳይቀር ያቀፈ ድርጅት ነበር። ሌሎችንም ዘውግ ዘለል ማንነት አለን፣ ነገር ግን ዘውግ ዘለል የሆነ ወያኔን የሚቃወም የፖለቲካ ድርጅት ማግኘት አልቻልንም ያሉ ኢትዮጵያውያንንም በመላው አማራ ህዝብ ድርጅት ውስጥ ገብተው ነበር። የመላው አማራ ህዝብ ድርጅት በስም አማራ በይዘት ግን ኢትዮጵያዊ ድርጅት ነበር ቢባል ብዙ ማጋነን አይሆንም። ውሎ አድሮም የመላው አማራ አንድነት ድርጅት ወደ መላው ኢትዮጵያ ህዝብ አንድነት ድርጅት እንዲቀየር ያደረገው ግፊት የመነጨው ይህን የመሰለው የአደረጃጀት ንድፈ ሐሳባዊ ጥራት አለመኖር ነበር። መላው አማራ መላው ኢትዮጵያ ከሆነ በኋላም መላው አማራ የሚለውን ስም ይዞ የቀጠለ ድርጅት ነበር። መላው አማራ ብሎ የጠራው ድርጅት በሰው ኃይሉም በድርጅታዊ ጥንካሬውም አነስተኛ በመሆኑ በመላው ኢትዮጵያ አንድነት ድርጅት ጥላ ተሸፍኖ እድገት ሳያሳይ የቀረ ድርጅት ነው። ዛሬም አለ። ራሱን ከመላው አማራ ወደ መላው ኢትዮጵያ ከቀየረ በኋላ አማራን አሰባስባለሁ የሚል ሌላ ድርጅት ሳይፈጠር በርካታ ዓመታት አልፈዋል። ከዛ ዘመን በኋላ ሌላው ትልቅ ተደማጭነት ያገኘው ድርጅት አብን አማራ ብሔራዊ ንቅናቄ ነበር። አብን ወያኔን በመጣሉ ስራ ላይ ምንም አስተዋጽኦ ያልነበረው ወያኔ ሊወድቅ ቀናት ሲቀሩት በወጣት የአማራ ምሁራን የተፈጠረ ድርጅት ነው። በወያኔ ዘመን በአማራ ስም የተደራጁትን ድርጅቶች ደካማነት ካጤንን አማራው በዋነኛነት ጸረ ወያኔ ትግል ያደረገው በሀገራዊ ፓርቲዎች ውስጥ በመሳተፍ እንደሆነ እንረዳለን። መላው ኢትዮጵያ ኢዴፓ በኋላም ቅንጅት ሊመሰረት አካባቢ የመጣው ቀስተ ደመና ቅንጅት ከተበተነ በኋላ በአንድነት ፓርቲ፣ በሰማያዊ ፓርቲ በመጨረሻም መሰረቱ በአብዛኛው በውጭና በጎረቤት ሀገር ቢሆንም በአርበኞች ግንቦት ሰባት ውስጥ ነው። በኤርትራ ምድር በርካታ በብሔር የተደራጁ ድርጅቶች ቢኖሩም በአማራነት የተደራጀ ድርጅት የመጣው ከሁሉም ዘግይቶ ነው። የአማራ ህዝባዊ ኃይል የሚባለው ኮሎኔል አለውበል አማረ የመሰረተው ድርጅት ነው። ይህም ድርጅት ሌሎች ሀገራዊ ድርጅቶች ማድረግ እንደሚችሉት ብዙ አማራዎችን ማሰባሰብ አልቻለም። ከዚህ ውጪ በኤርትራ ውስጥ ከሁሉም ትልቁ የሆነው የአማራዎች መሰባሰቢያ የነበረው በአብዛኛው በጎንደር አማራዎች የተሞላው ድርጅት በአማራ ስም ሳይሆን የኢትዮጵያ አርበኞች ግንባር በሚል ስያሜ የሚታወቅ ነበር። ለረጅም ዘመን አማራን በአማራነት ለማደራጀት ከሚደረግ ጥረት ይልቅ በሀገራዊ ድርጅቶች ውስጥ እንዲሰባሰብ ማድረግ ቀላል የሆነበት ምክንያት አማራው በአማራነት ራሱን ለይቶ እንዲደራጅ የሚያደርግ ምክንያት ስላጣ በአማራነት በደል እንደሚደርስበትና እንደሚጠቃ ስላልተገነዘበ ወይም ስላልተሰማው አልነበረም። የዘመኑ የአማራ ብሔርተኞች ሊያሳምኑ እንደሚጥሩት በህብረ ብሔራዊ ድርጅቶች ውስጥ ሲሳተፉ የነበሩ አማሮች ይህን የአማራ ስቃይ የማይረዱ የማይሰማቸው ስለነበሩ አልነበረም። ለነዚህ አማሮች የአማራው መበደል፣ መገፋት፣ መሳደድ፣ መገደል የመነጨው ወያኔ በሀገሪቱ ላይ የጫነው አማራው ያልተሳተፈበት በዘር ላይ የተመሰረተ ህገ መንግስት፣ በዘር ላይ የተመሰረተ መንግስታዊና አስተዳደራዊ መዋቅር ነው ብለው ማመናቸው ነው። ህብረ ብሔራዊ ድርጅቶች ደግሞ ይህን የወያኔ በዘር ላይ የተመሰረተ መንግስታዊ ስርዓት ተቃውሞ መቆማቸው አማራውን የሚስበው ጉዳይ ነበር። እነዚህ ሀገራዊ ድርጅቶች ሲያሸንፉ ዘርን መሰረት ያደረገውን ፖለቲካዊ፣ ኢኮኖሚያዊ አስተዳደር ወዘተ ሁሉም ያከትምለታል።
የአማራን መከራ ያበቃል ከሚል እሳቤ ነው አማራውን በስፋት የህብረ ብሔራዊ ድርጅቶች ደጋፊና አባል ያደረገው። በወያኔ ዘመን በሀገሪቱ የተዘረጋው ዘረኛ ስርዓት በማክተሙ በቅድሚያ እፎይታ የሚያገኘው ማህበረሰብ አማራው ነው የሚለው ስሌት አማራውን ለብዙ ዓመታት ከሀገራዊ ድርጅቶች ጋር ተቆራኝቶ እንዲቀጥል አድርጎታል። ሌላው አማራው በሀገራዊ ድርጅቶች ውስጥ እንዲቀጥል ያደረገው ምክንያት ለሌሎች ኃላፊነት ከመውሰድ የመጣ ነው። በአማራነት ተለይቶ መደራጀት፣ በብሔር መደራጀት የማይፈልጉ የተለያዩ ብሔር ተወላጆችና አንድ ወጥ ማንነት የሌላቸው ኢትዮጵያውያን ያለ ሰብሳቢ እንዲቀሩ ያደርጋል የሚል ስጋት አማራውን ለረጅም ጊዜ ከሀገራዊ አደረጃጀት እንዳይርቅ ያደረገው ምክንያት ነበር። ኢትዮጵያ ለሚል ነገር አማራው ያለው ስሜትና ቀናኢነትም የራሱ ድርሻ እንደሚኖረው አይካድም። ዋናው በሀገራዊ የፖለቲካ ድርጅቶች ውስጥ አማራው በስፋት የሚሳተፍበት የፖለቲካ ምክንያት ህብረ ብሔራዊ ድርጅቶች እውነተኛ የሆነ በዜግነት ላይ የቆመ ህብረ ብሔራዊ ሀገር ይፈጥራሉ ብሎ ማሰቡ ነው። የህብረ ብሔራዊ ድርጅቶችም የፖለቲካ ፕሮግራም ይህን የአማራውን ፍላጎት የሚያንጸባርቅ ነበር። ስለዚህ የአማራ በደልና መከራ የሚሰማው አማራ በስፋት በህብረ ብሔራዊ ድርጅቶች ውስጥ የተሳተፈው ረቂቅ የሆነ የራሱን በደልና መከራ የሚያስረሳ ኢትዮጵያዊነት ፍቅር ሳይሆን የአማራ ችግር ኢትዮጵያዊ በሆነ የፖለቲካ ሐሳብና አደረጃጀት ሊፈታ ከቻለ ለምን እኔ ሌላ በብሔር የተደራጀ ድርጅት ፈጥሬ ሁኔታዎችን አወሳስባለሁ ከሚል አመለካከት የመነጨ ነው። ሐቁ አማራው በአንድ ድንጋይ ሁለት ወፍ ማውረድ ይቻላል፣ በህብረ ብሔራዊ አደረጃጀት የአማራንም ጉዳት የኢትዮጵያንም ጥፋት ማስቆም ይቻላል ብሎ ማመኑ ነው። ስለዚህ የትኛውም አማራ በህብረ ብሔራዊ ድርጅት ውስጥ የሚያደርገው ትግል የአማራን መከራ ለማሳጠር የሚደረግ ትግል አካል ነበር ብሎ መናገር ይቻላል። በቅንጅትም ይሁን በሌሎች ፓርቲዎች ውስጥ በኋላም በአርበኞች ግንቦት ሰባት ውስጥ በስፋት የተሰባሰበው አማራ ይህ አይነት የአማራ ንቃተ ህሊና የነበረው ነው። ሆኖም ግን ከቅርብ ጊዜ ወዲህ ራሳቸውን የአማራ ብሔርተኞች አድርገው የሚያቀርቡ አካላት ቀደም ብሎ በህብረ ብሔራዊ ድርጅቶች በተለይም ደግሞ እንደ ግንቦት ሰባት የመሳሰሉ ድርጅቶች ውስጥ ሲታገሉ የነበሩ አማሮች በጸረ አማራነት ሲከሱ ይደመጣሉ። እንዲህ አይነቱ ክስ ከላይ ባስቀመጥኳቸው ምክንያቶች የተነሳ መሰረት የሌለው ክስ ነው። ይህን የምለው ህብረ ብሔራዊ ድርጅቶች ውስጥ ሲሳተፍ የቆየው ገንዘቡን፣ ዕውቀቱን፣ ህይወቱን ሳይቀር የለገሰው አማራ በዋነኛነት የሚታገለው ለአማራ ስለነበር ነው። በወያኔ ስርዓት በማንነቱ ተለይቶ ከአማራው በላይ ሌላ ማን ጉዳት ደረሰበት? ወያኔን ከመታገል በላይ ለአማራነት መቆም ከየት ሊመጣ ነው? የወያኔ መሸነፍ የአማራ ድል ተደርጎ የሚታይበት ሁኔታም ከዚህ የመነጨ ነው። በተጨባጭ የማውቀው በኤርትራ ምድር የግንቦት ሰባት ሰራዊት አባል ለመሆን የሚመጣው ወጣት 99.9% አማራ ነበር። ወደ ኤርትራ የሚገፋው ምክንያት ኢትዮጵያ የምትባል ሀገር ችግር ላይ ወድቃለች የሚል ለኢትዮጵያ ከሚሰጥ ሐዘኔታ አልነበረም። በቀጥታ ከአማራ ህዝብ ስቃይና መከራ ጋር በተያያዘ ቁጭት ነበር። እዚሁ ላይ ተጠቅሶ መታለፍ ያለበት ጉዳይም አለ። አብይ አህመድ ወደ ስልጣን ሲመጣ ኢትዮጵያንና ኢትዮጵያዊነትን ከፋፋይ ትርክትን በተመለከተ ሌሎችንም ጸረ ወያኔ ንግግሮቹን አዳምጦ ከየትኛውም ህዝብና ከየትኛውም ልሂቅ ይበልጥ ድጋፉን የሰጠው የአማራ ህዝብም ሆነ ልሂቁ ወያኔ የዘረጋው ለአማራ መገፋት፣ መበደል፣ መዋረድ፣ መፈናቀልና መገደል ምክንያት የሆነው የፖለቲካ ስርዓት አብይ አህመድ በሚወስዳቸው እርምጃዎች ፍጻሜውን ያገኛል ብሎ ነው። ያለበለዚያማ አብይ አህመድን የታውቆት ነው ድጋፍ የሚሰጠው። ዛሬ ወያኔዎችና ደጋፊዎቻቸው በሚዲያ ሰራዊቶቻቸው እንደሚያቀርቡት አማራው ለአብይ የሰጠው ድጋፍ የትግራይን ህዝብ እንዲጨፈጭፍ ሳይሆን ወያኔ የዘረጋውን ጸረ አማራ መንግስታዊ ስርዓት እንዲቀብርለት ነበር። ወያኔዎች ከአብይ ጋር ግጭት ውስጥ ሲገቡም የአማራ ህዝብና ልሂቅ ከአብይ ጎን የቆመው ወያኔዎች በትግራይ ውስጥ ራሳቸውን በራሳቸው በማስተዳደራቸው፣ አዲስ አበባን ለቀው መቀሌ ላይ በመከማቸታቸው፣ ከማዕከላዊ መንግስት ጋር ምንም ግንኙነት የለንም በማለታቸው፣ አብይ የሚቃወመው ምርጫ በማካሄዳቸው አልነበረም። ጧት ማታ በኢትዮጵያ የዘረጉትን ለ27 ዓመታት አማራን አሳሩን ያሳዩበትን መንግስታዊ ስርዓት ፍትሃዊና ሊቀጥል ይገባዋል ብለው የሚያስቡ
ይህንን ለማድረግ የፌዴራሊስት ኃይሎች የሚል አማራውን በጥላትነት የሚያዩ አካላትን መቀሌ ላይ እያሰባሰቡ ፍላጎታቸውን ለማስፈጸም በቂ ወታደራዊ ኃይል እንዳላቸው የሚያሳዩ ወታደራዊ ሰልፎች፣ ትርኢቶችን፣ ቀረርቶዎችን፣ ጋዜጣዊ መግለጫዎችን መስጠታቸው ነበር። የሰሜን እዝ ላይ መብረቃዊ እርምጃ ወስደናል የሚል መግለጫ በመስጠት ጦርነት ሲጀምሩ አማራውን መብረቅ የመታው አብይ አህመድ ሊያስወግደው ይችላል ብሎ ያሰበውን ዘረኛ ስርዓት ወያኔዎች አብይን አስወግደው ሊያስቀጥሉት ነው የሚል ስጋት ስለነበረው ነው። ይህ የሆነው አብይ ከወያኔ በላይ ዘረኛ ብቻ ሳይሆን መርዘኛ መሆኑን የአማራ ህዝብ ባልተረዳበት ሰዓት ነበር። ወያኔ ያኔ የከፈተው ጦርነት እንደዛሬው የአብይ አህመድ ጭምብል ተገፎ እውነተኛ ማንነቱ በሚታይበት ሁኔታ ቢሆን ኖሮ የአማራ ህዝብ ለትግራይ መከላከያ ኃይል መንገድ እየጠረገ ምግብ እየሰጠ አዲስ አበባ ያደርሰው ነበር። ይህ የሚያሳየው አማራው ቀደም ብዬ እንደገለጽኩት በኢትዮጵያ ውስጥ የትኛውንም ማህበረሰብ በጥላቻና በጠላትነት የማያይ ሰዎችንና ቡድኖችን በድርጊታቸው የሚመዝን መሆኑን ነው። ዛሬ አማራው ከአብይ አህመድ ጋርም የሚፋለመው አብይ ኦሮሞ ስለሆነ ነው አይደለም። ኦሮሞ ስለሆነ ነው ብለው ሊያሳምኑን የሚሞክሩትን የአማራ ህዝብ አብይ ኦሮሞ መሆኑን እያወቀ ከማንም በላይ የደገፈውን ታሪካዊ ሀቅ በማመላከት ዝም ማሰኘት ይቻላል። በህብረ ብሔራዊ ድርጅቶች ውስጥ በመሰባሰብ 27 ዓመት ሙሉ ደከመኝ ሰለቸኝ ሳይሉ ከወያኔ ጋር የታገሉ ባደረጉትም ትግልና ከፍተኛ መስዋዕትነት የከፈሉ አማሮች በድርጊታቸው ከትግል ርቆ ከኖረው አማራ ይልቅ ሊኮሩ ይገባል። እነዚህን አማሮች ለመተቸት ለመንቀፍ የሚፈልጉ አካላት መመለስ ያለባቸው በርካታ ጥያቄዎች አሉ። የአማራ አበሳ የጀመረው ወያኔ ስልጣን ላይ እንደወጣ ነው። ወያኔ ስልጣን ላይ በቆየባቸው 27 ዓመታት ውስጥ ወያኔን ለመታገል ምን አደረጋችሁ? የትኛውን ድርጅት አደራጃችሁ? የትኛውን የአማራ ማህበረሰብ አንቀሳቀሳችሁ? የአማራ መገፋት፣ መዋረድ፣ መሰቃየት የተከሰተላችሁ ወያኔ ሊወድቅ ሲል ነውን? እነዚህ አካላት ለነዚህ ጥያቄዎች መልስ መስጠት ይጠበቅባቸዋል። በጣም ወጣት የሆኑ የአማራ ብሔርተኞች ወያኔን ለምን አልተቃወማችሁም፣ አልታገላችሁም የሚል ጥያቄ ሊቀርብላቸው አይችልም ይሆናል። እድሜያቸው ከ35 እና ከዛ በላይ የሆኑና በሀገራዊ ፓርቲዎች ውስጥ ወያኔ ሲታገሉ የነበሩ አማራዎችን የሚኮንኑ ሰዎች ግን ወያኔ ያንን ሁሉ ዘመን አማራን ሲረግጥ ምን ሲሰሩ ነበር? ህብረ ብሔራዊ ድርጅቶች ውስጥ ካልነበራችሁ የት ነበራችሁ የሚል ጥያቄ ሊነሳባቸው የሚገባ ነው። እኔ በበኩሌ የሀገር ቤቱንም ሆነ የውጭ ሀገሩን ፖለቲካ የማውቀው ሰው ዛሬ የአማራ ብሔርተኛ ነኝ። ሌላ ሁሉ ከፊቴ ጥፋ የሚል የአማራ ምሁር አማራው ሲረገጥ ጸጥ ብሎ ትምህርቱን ሲማር ትምህርቱን ጨርሶ ስራ ሲይዝ ስራ ይዞ ቤት ንብረት ሲያደላድል የኖረ እንደሆነ አውቃለሁ። አንዳንዱም በወያኔ አፋኝ መንግስታዊ ስርዓት ውስጥ ትምህርትና ስልጠና ወስዶ ከወያኔ ጋር በመሞዳሞድ ስራ ተሰጥቶት ሲሰራ የነበረ ነው። አንዳንዱ በህብረ ብሔራዊ ድርጅቶች ውስጥ ሲታገሉ የነበሩ አማሮችን ለመናገር የሞራል ድፍረቱን ከየት እንዳመጣው የማይታወቅ ፍጡር ወያኔ የአማራን ህዝብ መጨቆኛ ዋናው ክንድ አድርጎ ባቆመው በአዴን ውስጥ በዋና ካድሬነት ሲሰራ የነበረ ነው። በውጭ ሀገርም ቢሆን አንድ ቀን ለጸረ ወያኔ ትግሉ ገንዘብ፣ ዕውቀት፣ ጉልበት ያላዋጣ በየትኛውም ስብሰባና ሰላማዊ ሰልፍ ላይ ተገኝቶ የማያውቅ ፍጥረት ድንገት ብቅ ብሎ ዘራፍ ከኔ በላይ ለአማራ ሲል እንሰማዋለን። በቆሻሻ ድርጊቶቻቸው እንዲህ አይነት ጉዳይ አጀንዳ እንዲሆን የሚያደርጉ ግለሰቦችና ቡድኖች በቃችሁ መባል አለባቸው። ከሌሎች እንማር። የራሳችንን ቆሻሻ ላውንደሪ በአደባባይ ማጠቡ ለጣላቶቻችን ፈሽታ ለወገን መከፋት ያስከትላል። ጉዳዩ በአማራ የህሉና ትግል ላይ ጉዳት የማያመጣ ቢሆን ኑሮ በአማራ ስም አማራን ሲከፋፍሉ የሚውሉ አካላት ነውር በአደባባይ በማቅረብ በህዝብ ፊት ቀና ብለው እንዳይሄዱ ማድረግ ይቻል ነበር። ትግሉ ለግል ስምና ክብር ሲባል ያዙ ይልቀቁኝ የማይባልበት ከነድክመታችንና ጥንካሬያችን ሁላችንም የምናስፈልግበት በአንድነት ከመቆም ውጪ ግዙፍ ጠላቶቻችንን ማሸነፍ እንደማንችል ግልጽ የሆነበት ስለሆነ ሁላችንም ህሊናችንን በመፈተሽ አደብ እንድንገዛ ያስፈልጋል። አሁን ባለንበት ወቅት በአማራ ክልል በሚደረገው ትግል ውስጥ
ቁጥራቸው በርካታ የሆኑ የቀድሞ የግንቦት ሰባት ሰራዊት አመራር የነበሩ ተዋጊዎች የሚመሯቸው የፋኖ ብርጌዶች ክፍለ ጦሮች አሉ። እነዚህ ተዋጊዎች በአራቱም የአማራ ክፍላተ ሀገሮች ውስጥ የሚገኙ ናቸው። በውጊያ ላይ የህይወት መስዋዕትነት የከፈሉ የቀድሞ የግንቦት ሰባት ሰራዊት የነበሩ የፋኖ መሪዎችም አሉ። የአማራ ብሔርተኛነት በከፍተኛ ደረጃ አቆጥቁጦ አማራ የህልውና አደጋውን መመከት እንዲችል የፖለቲካ መነቃቃትን የፖለቲካ ኃላፊነት የወሰዱ ወሳኝ ሰዎች የቀድሞ ግንቦት ሰባት አባላት የነበሩ ናቸው። ይህ የሚያሳየው ሁኔታዎች በሚቀየሩበትና በሀገራዊ ፓርቲዎች አማካይነት የአማራ ችግር ሊፈታ አይችልም ተብሎ በሚታመንበት ወቅት ወጣቱ የአማራ ትውልድ ከህብረ ብሔራዊ ድርጅቶች ወጥቶ በአማራነት ለመታገል ምንም አይነት ብዥታ የሌለው መሆኑን ነው። በውጭ ሀገራትም በስፋት በሚታየው የአማራ አደረጃጀት ውስጥ ቀደም ብለው የአርበኞች ግንቦት ሰባት አባላት የነበሩ በርካታ ሰዎች ይገኙበታል። እንዲህም ሆኖ ጊዜያቸውን፣ ገንዘባቸውን፣ ዕውቀታቸውን በመስጠት የመስዋዕትነት አርአያ የሆኑትን በአማራነታቸው ከፍተኛ የፖለቲካ ንቃተ ህሊና ያላቸውን የቀድሞ የግንቦት ሰባት አባላት ከዲያስፖራው ለማግለል የሚደረገው ጥረት እውን በአማሮች የሚሰራ ነውን የሚል ጥያቄ የሚያስነሳ ሆኖ አግኝቼዋለሁ። የእነዚህን አማሮች ሁለንተናዊ ጥንካሬ ለምናውቅ ሰዎች ይህ ድርጊት የአማራ ህዝብ ብቃት ያላቸውን ልጆቹን እንዳይጠቀም ጸረ አማራ ኃይሎች የሚሰሩት ሴራ ነው የሚል መደምደሚያ ላይ አድርሶናል። ይህን አማራን ከዚህ በፊት በተለያዩ የኢህአፓ፣ የብአዴን፣ የግንቦት ሰባት፣ የኢዴፓ፣ የቅንጅት ወዘተ አባላት ሆናችሁ ሰርታችኋል በሚል ስንኩል ምክንያት ለመከፋፈል የሚደረግ ጥረት የአማራውን የፖለቲካ ልሂቅ ካፒታል ለማመናመን ሆን ተብሎ የሚሰራ ሴራ መሆኑ ሁሉም አማራ በጥሞና ሊከታተለውና በዚህ መንገድ የሚሄዱ ከፋፋይ ግለሰቦችን እና ቡድኖችን ሊያስቆማቸው ይገባል። 8 በአማራ አሸናፊነት ላይ የተመሰረተ የአማራ ህዝብ የህልውና ማስከበር ክንውን ሀገራዊ፣ ቀጠናዊና አህጉራዊ አንድምታው የአማራ ህዝብ በኢትዮጵያ ውስጥ ከማንነቱ ጋር የተያያዘ ተጽዕኖ ፈጣሪነቱ እንዲኮስስ መደረጉ በሀገራዊ የህዝቦች አንድነት ላይ ትልቅ ጉዳት አስከትሏል። የኢትዮጵያ ፖለቲካ ጽንፈኛ ብሔርተኞች ሊያሳምኑን እንደሚሞክሩት ሁለት ዋልታ ረገጥ አቋሞች ያሉ አይደለም። በኢትዮጵያ ውስጥ ሁለት ጽንፈኛነት የለም፣ አንድ አይነት ጽንፈኛነት ብቻ ነው ያለው። ይህ ጽንፈኛነት በተጨባጭ መንጫ፣ ጠመንጃ፣ ታንክና ድሮን ይዞ የሚንቀሳቀስ ጸረ አማራ የጽንፈኛ ብሔርተኞች ጽንፈኛነት ብቻ ነው። በሌላው በኩል በተለይ በአማራው በኩል ጽንፈኛ ብሔርተኛነት አለ ብለው ሊያሳምኑን የሚፈልጉት ጨፍላቂ የሆነ የአንድነት ጽንፈኛነት ግን በኢትዮጵያ ምድር የለም። በኢትዮጵያ ውስጥ ኢትዮጵያን የብዝሃ ቋንቋዎች፣ ባህሎች፣ እምነቶች ሀገር እንደሆነች የሚክድ የአማራ ልሂቅ የለም። የተለያዩ ማህበረሰቦች ያሏቸው እሴቶች በእኩልነት መታየት የለባቸውም። ብዝሃነትን አጥፍተን አንድ ባህል፣ አንድ ቋንቋ፣ አንድ እምነት እናሰፍናለን የሚል አማራ እንዳለ ተደርጎ የሚቀርበው የፖለቲካ ትንታኔ በሐሰት ላይ የተመሰረተ ነው። ዘመናዊ ፖለቲካ የሚባል ነገር ወደ ሀገራችን ከመጣ ጀምሮ እንኳን የአዲሱ ዘመን የአማራ ልሂቅ ቀርቶ የጥንቱም የሚታወቀው ከወጣበት ማህበረሰብ ይልቅ በሌሎች ህዝቦችና አካባቢዎች የሚታዩትን መንግስታዊ ነውሮች በመታገል ነው። በአፄ ኃይለ ሥላሴ መንግስት መፈንቅለ መንግስት ሙከራ ያደረገው ጀነራል መንግስቱ ንዋይ በፍርድ ቤት ያቀረበው አስገራሚ ንግግር ከንጉስ ጋር በየቦታው በመዞር በዳር ሀገር በሚያያቸው ኢትዮጵያውያን ጉስቁልና መቆጨቱን ይህም እንዲያምጽ ካደረጉት ምክንያቶች አንዱ እንደሆነ ገልጾታል። ለቋንቋ፣ ለባህል፣ ለእምነት እኩልነት፣ ለሁሉም ህዝቦች ፍትሃዊ የኢኮኖሚ ተጠቃሚነት፣ ለማህበራዊ መቀራረብ ሲባል የአማራውን የፖለቲካ ልሂቅ ያክል መስዋዕትነት የከፈለ አካል በኢትዮጵያ ምድር የለም። መሬት ላራሹ ከአማራ ገበሬ ይልቅ የሚመለከተው የኦሮሞ ገበሬን ነበር። ይህን መፈክር በማንገብ የአፄውን ስርዓት ያንገዳገደው በመጨረሻውም እንዲወድቅ ያደረገው የኦሮሞ ብሔርተኛ ትግል አልነበረም። በአማራ ምሁራን፣ ተማሪዎችና ልሂቃን የተሞላው የምሁሩና የተማሪው ንቅናቄ ነው። ብሔርተኞቹ ሊያሳምኑን እንደሚሞክሩት በኢትዮጵያ የነበረው መንግስት የአማራ መንግስት ሆኖ ቢሆን የአማራው ልሂቅም ይህን መንግስት የኔ ነው ብሎ ቢያስብ የነበረው ሀገራዊ ሰራዊትም ብሔርተኞቹ እንደሚሉት የአማራ ሰራዊት ሆኖ ቢሆን ኖሮ ሁሉም በሚባለው በአማራነት የጨፍላቂነት ስነ ልቦና የተሳሰሩ ቢሆን የኢትዮጵያ ፖለቲካ
ባለፉት 50 ዓመታት ባለፈበት ሂደት ባላለፈ ነበር። ሳይንሳዊ የህዝብ አስተያየት መሰብሰብ ይቻላል። 1000 አማራ ተጠይቆ የኢትዮጵያን ብዝሃነት የማይቀበል በእኩልነት መኖርን የሚቃወም አንድ አማራ ማግኘት አይቻልም። የታመሙ ያበዱ ጥቂት ግለሰቦች ቢገኙም ብዙሃኑን የአማራ ህዝብ ሊወክሉ የሚችሉ አይሆንም። ይህ እየታወቀ ሌሎችን ማህበረሰቦች ለማስበርገግ የአማራን ህዝብ የሚያስፈራራ ጭራቅ አድርገው በማቅረብ ጽንፈኛ ብሔርተኞች የሚሄዱበት ርቀት አስገራሚ ሆኗል። ይህን የሌለንና ያልነበረን ጨፍላቂነት የአማራ የበላይነት ስሜት እንዳለ በማድረግ ዛሬም ጭምር በስልጣን ላይ ያለው መንግስት ሌሎችን ከአማራ ጨፍላቂነት ለመታደግ የቆመ እንደሆነ አድርጎ ፕሮፓጋንዳ እየሰራ ይገኛል። የአማራ የህልውና ትግል ህዝቡ የደረሰበትን የመፈናቀልና የመገደል አደጋ ለመከላከል የተቀሰቀሰ ሳይሆን ሌሎችን መጨፍለቅ ዓላማው ያደረገ ጥረት ተደርጎ በየሚዲያው ይቀርባል። አንዳንድ የአማራ ልሂቃን እንዲህ አይነቱ የተሳሳተ ትርክት ከዚህ ቀደም በአማራ ህዝብ ላይ ካደረሰውና አሁንም ከሚያደርሰው ጉዳት መማር ተስኗቸው ከአብይ አህመድ ፍርፋሪ ለመልቀም ሲሉ ብቻ በአማራ ጭንቅላት የሌለን ነገር እንዳለ አድርገው በማቅረብ ሲሸቅጡ እያየን ነው። ዳንኤል ክብረትና ከፖለቲካ ፈላስፋነት ወደ ቤተ መንግስት አሸርጋጅነት የወረደው ዳኛቸው አሰፋ ይህን ጸረ አማራ የሆነ ትርክት ከሚያሰራጩ የግቢ ባሪያዎች መካከል ቀንደኞች ሆነዋል። ቁም ነገሩ የአማራ ማንነት ከበታችነት የሚነሳ ቁስል የሌለው ማንነት ነው። የአማራ ህዝብ አማርኛ ቋንቋ ሀገራዊ ቋንቋ በመሆኑ ብቻ ሊሰማው ይችል የነበረው የበላይነት ስሜት የሌለው ህዝብ ነው። ቋንቋ ብቻውን ቅስም ሰባሪ ከሆነው ድህነት፣ የልማት ማጣት፣ ከነጻነትና ከፍትህ የራቀውን መከረኛ ህይወቱን የሚያስረሳው ስላልሆነ ይህ የትኛውም ጽንፍ የማይረግጥ የአማራ ህዝብ ከኢትዮጵያ ፖለቲካ መገለሉ ሚዛናዊ የሆኑ አመለካከቶችና ድርጊቶች በመንግስታዊ ስርዓት ውስጥ ቦታ እንዳይኖራቸው ካደረገው ምክንያት አንዱ ነው። የትግራይና የኦሮሞ አክራሪ ብሔርተኞች በኢትዮጵያ ላይ የዘረጉትን አስከፊ አፋኝና ዘራፊ ስርዓት መገዳደር የሚችለው ብቸኛው ኃይል አማራው መሆኑን በማወቅ ለወቅታዊ ተጠቃሚነት ሲሉ ይህንን ልሂቅ በሙሉ አቅሙ በኢትዮጵያ ፖለቲካ እንዳይሳተፍ የጎነጎኑት ሴራ አልገባቸውም እንጂ ለራሳቸውም ሆነ ለሀገር ጠንቅ ሆኗል። በአማራ የህልውና ትግል አማካይነት ተጠናክሮ የሚመጣ የአማራ ጠንካራ የፖለቲካ ወታደራዊ ቁመና በጽንፈኛ ብሔርተኞች ልሂቃን አማካይነት ስቃዩን ላየው የተቀረው ህዝብ በሙሉና እነዚህ ጽንፈኞች ብሔርተኞች በስሙ ለሚነግዱበት የኦሮሞ ሆነ የትግራይ እንዲሁም ሌላ ህዝብ ትሩፋት ይኖረዋል። በሀገር ደረጃ ቢሆንም የህዝብ የመናገር፣ የመሰብሰብ፣ የመደራጀት፣ መልካም አስተዳደር የማግኘት መብቶች እንዲከበሩ የሀገርና የህዝብ ሀብት እንዳይዘረፍ በማድረግ ጥልቅና ገንቢ ሚና መጫወት ይችላል። የአማራ ብሔራዊ እሴቶች በደልንና አድሎን የሚጠላ በህግና ስርዓት መዳኘትን የሚመርጥ ለፍትህ ቀናኢ የሆነ ለግለሰቦች ነፃነት ቦታ የሚሰጥ በመሆኑ የህዝብ ጥቅም፣ ሰላም፣ መብቶች የተከበሩበትን ሁኔታ በመፍጠር የአንበሳውን ድርሻ መጫወት ይችላል። ከሁሉ በላይ የአማራ የፖለቲካ ሐሳቤ አድማሳዊ በሆኑ ሰብአዊ እሴቶች ላይ የቆመ በመሆኑ የትኛውንም ማህበረሰብ የሚጠላና የሚያጠቃ ትርክት ላይ የቆመ ፖለቲካ የሚያስተናግድ አለመሆኑ በማህበረሰቦች መካከል መቀራረብ፣ መተጋገዝ እንዲኖር በማድረግ ጽንፈኛ ብሔርተኞች የጥላቻ አሲድ አፍሰው ያነተቡትን የአንድነት ገመድ መጠገን የሚያስችል አቅም አለው። ለሁሉም ኢትዮጵያውያን ስጋት የሆነውን ሀገርን ከመበታተን ጠርዝ መመለስ የሚያስችል ሀገራዊ ስንቅ በዋነኛነት መገኘት የሚችለው ከአማራው ህዝብና ልሂቅ ጓዳ ነው። ቀጠናዊ በሆኑ ጉዳዮችም ላይ ቢሆን ትልቅ እንድምታ ይኖረዋል። አንዱ የቀጠናው ትልቅ ችግር በኢትዮጵያ የሚመጡ ጽንፈኛ ብሔርተኞች የሚቆጣጠሯቸው መንግስታት ከህዝባቸው ተቀራርበው ታርቀው የሚኖሩበት ሀገራዊ የተረጋጋ የፖለቲካ ማዕቀፍ መፍጠር አለመቻላቸው ነው። በስልጣን ላይ ለመቆየት ያላቸው እድል በዋነኛነት ህዝባቸው የሚሰጣቸውን ቅቡልነት ሳይሆን ከውጭ መንግስታት የሚያገኙት ወታደራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ድጋፍ ነው። ይህ ድጋፍ ፈረንጆቹ እንደሚሉት ነፃ ምሳ አይደለም፣ ይከፈልበታል። ክፍያው ወታደራዊና ኢኮኖሚያዊ ድጋፍ ለሚያደርጉ ሀገራት የቀጠናው ተላላኪ በመሆን የሚከፈል ነው። የአማራ ህዝብ እንደ ህዝብ፣ ልሂቁም እንደ ልሂቅ በሚገባ በሚሳተፍበት ሀገር ከህዝብ ፍላጎት ውጪ በስልጣን ላይ መቆየት የማይታሰብ ይሆናል። በህዝባዊ የፖለቲካ ቁጣ የሚናጋ ሰላም አይኖርም።
የተረጋጋ ፖለቲካዊና ኢኮኖሚያዊ ስርዓት የመፍጠር እድሉ ትልቅ ይሆናል። እንዲህ አይነት መንግስት የጥቂት ጽንፈኛ ብሔርተኞች ከሚቆጣጠሩት የአፈና የዘረፋ መንግስት የተለየ ስለሚሆን ለህልውናው ሲል በየትኛውም የውጭ መንግስት ድጋፍ ላይ የሚንጠለጠል አይሆንም። ሌላው የአማራ ህዝብ ህልውናውን ለማስከበር የሚያደርገው ትግል ሲሳካ ቀጠናውን የሚጠቅም ነገር የሚከሰተው ከአማራ ህዝብ እምቢባይነት፣ ከማንም አላንስም የሚል ጥብቅ ሰብአዊ እኩልነት፣ የማንም ተላላኪና አሸርጋጅ ያለ መሆን ባህል የሚቀዳው ጥቅም ነው። ይህ ባህል የውጭ መንግስታት ኢትዮጵያን እየተጠቀሙ በምስራቅ አፍሪካ ቀንድ ሀገራት ላይ የውክልና የአሻጥር ጦርነት መክፈት የሚችሉበትን እድል የሚዘጋባቸው ይሆናል። በቅርቡ ጀፈሪ ሳክስ የተባለው አሜሪካዊ ኢኮኖሚስትና ምሁር ፒርስ ሞርጋን ከሚባለው ጋዜጠኛ ጋር መረጃ አስደግፎ ባደረገው ውይይት እንዳስረዳው በወያኔ ዘመን በአሜሪካ ትዕዛዝ ሶማሊያን እንዲወር የተደረገው የመለስ ዜናዊ አይነት መንግስት ኢትዮጵያ አይኖራትም። ለአሜሪካ መንግስት ልሞች ያለውን የኤርትራ መንግስት በሐሰት በሚቀርቡ ክሶች አማካይነት በማዕቀብ ለማድቀቅ ተግቶ የሚሰራ መንግስት በኢትዮጵያ ቦታ አይኖረው። አሁንም በኤሚሬቶች ትዕዛዝ አብይ አህመድ አንዴ በሶማሊላንድ ሌላ ጊዜ በሱዳን ላይ አሁን ደግሞ በኤርትራ ላይ የሚያጠነጥነውን የተንኳሽነት ስራ የሚሰራ መንግስት ኢትዮጵያ አይኖራትም። አማራ በቀጠናው ሀገራትና ህዝቦች መካከል ጠንካራ በሁሉም መስኩ የተቆራኘ ወዳጅነትና ትብብር እንዲፈጠር የሚያስችል የማንም ተላላኪ በመሆን ወገኖቹን የማጥቃት ፍላጎት እንዳይኖር የሚያደርግ ህዝባዊ ኩራትን ክብር ያለው መሆኑ ተመሳሳይ ህዝባዊ ሀገራዊ ኩራት ካላቸው መንግስታትና ህዝቦች ጋር በጋራ መስራት የሚቻልበት ሁኔታ በመፍጠር ትልቅ አስተዋጽኦ ማድረግ ይችላል። በዚህ መንገድ የተረጋጋ ቀጠናዊ ሁኔታ በአጭር ጊዜ ውስጥ በትብብር በመፍጠር የሁሉንም ህዝቦች የፖለቲካ ኢኮኖሚና ማህበራዊ ችግሮች በመፍታት የቀጠናው ዜጎች ወደ ሌሎች ሀገሮች የሚሰደዱበት ሳይሆን ሌሎች የተቸገሩ ህዝቦች መጠጊያ ማግኘት የሚችሉበት ቀጠናዊ ሁኔታ እንዲፈጠር ማድረግ ይችላል። በአህጉር ደረጃም አማራው ከኢትዮጵያ ፖለቲካ መገለሉ በፓን አፍሪካን እንቅስቃሴ ላይ ትልቅ ጉዳት ያስከተለ ሆኗል። ኢትዮጵያ በአፍሪካ ውስጥ ካላት ትልቅ ቦታ የተነሳ ባሪያነት መምራት ሲጠበቅባት እንኳን ፓን አፍሪካኒዝምን መደገፍ አይደለም ፓን ኢትዮጵያኒዝምን አጥፍታ በዘር ጥላቻ ላይ የተመሰረተ መንግስታዊ ስርዓት ዘርግታ የህዝቧ ውሎና ዳር መገደል፣ መፈናቀል፣ በድህነት መጠበስ እንዲሆን አድርጋለች። አፍሪካውያን አፍሪካን ከተዘፈቀችበት ሁለንተናዊ አረንቋ አውጥቶ የአፍሪካን ትንሣኤ ማምጣት የሚችለው ፍልስፍና ኢትዮጵያዊነት ነው ብለው በይፋ ያወጁበት ዘመን ላይ እንገኛለን። ይህን ትልቅ ክብር ተቀብሎ ፍልስፍናውን አዳብሮ መልሶ ወደ ወንድምና እህቶች ማስረከብ የሚገባው የኢትዮጵያ መንግስት ኢትዮጵያዊነት ሞቶ እንዲቀበር የሚያደርጉ ከፋፋይ ትርክቶችን በማሰራጨት ኢትዮጵያዊነትን ከፍ አድርገው የሚያነሱ ምስሎችን፣ ምልክቶችን በማጥፋት ኢትዮጵያዊነትን በልባቸው ማህተም ላይ የሳሉ ማህበረሰቦችን ሲያጠቃና ሲያዋክብ ይታያል። 15 የአፍሪካ ሀገሮች ጉባኤ እየሰየሙ ሰንደቅ ዓላማችንን በኢትዮጵያ ሰንደቅ ዓላማ አምሳያ ቀርጸናል እንዳላሉ ኢትዮጵያውያን በግል ልብሳቸው ላይ ሳይቀር አረንጓዴ፣ ቢጫና ቀይ ቀለም አድርገው ማየት የማይፈልግ ጸረ ፓን ኢትዮጵያና ጸረ ፓን አፍሪካ አመለካከት ያለው የጠባብ አክራሪ ብሔርተኞች መንግስት በኢትዮጵያ ህዝብ ላይ ተጭኗል። ኢትዮጵያን ከአፍሪካ ኩራትነት እንደ አፍሪካውያን ወንድሞቻችን አባባል ወደ አፍሪካ ማዲያትነት የቀየረው ሂደት የጀመረውና እዚህ ደረጃ ላይ የደረሰው አማራው እንደ ህዝብና እንደ ልሂቅ ከፓን ኢትዮጵያና ከፓን አፍሪካ አመለካከቱ ጋር ከኢትዮጵያ ፖለቲካ እንዲወገድ በማድረግ ከኢትዮጵያ ህዝብ የአርበኝነት ታሪክ በቀጭን ክር እንኳን የማይገናኙ የነጭ አምላክ የባንዳ ልጆች የኢትዮጵያ መንግስት በትረ ስልጣን በመያዛቸው ነው። ከጸረ ኢትዮጵያ ብሎም ወደ ጸረ ፓን አፍሪካ የተሸጋገረው ከሀገረ ኢትዮጵያ ወደ ውጭ የሚፈሰው አሉታዊ ኤነርጂ የሚቆመው በአባቶቹ የጋራ ሀገራዊ አርበኛነት የሚኮራ የአፍሪካና የጥቁር ህዝቦች የኩራት ምንጭ መሆኑ የሚያረካው ህዝብ የማንንም የታመመ ብሔርተኛ ዱላና ጥይት ሳይፈራ ኢትዮጵያዊነቱንና አፍሪካዊነቱን መግለጽ የሚያስችል ነፃነት ሲጎናጸፍ ብቻ ነው። የአማራው የህልውና ትግል እንዲህም አይነት አህጉራዊ እንድምታ አለው። 9 ወዳጅ ማብዛት፣ ጠላትን መቀነስ የአማራ ስትራቴጂ። እንኳን ለህልውናው መከበር የሞት የሽረት ትግል የሚያደርግ የአማራ ህዝብ ቀርቶ በሁሉም ዘርፎች ማንም አይገዳደረኝም የሚል ወታደራዊ፣ ኢኮኖሚያዊና
ቴክኖሎጂያዊ አቅም አለን የሚሉ ሀያላን መንግስታት ወዳጅን ማብዛት ጠላትን መቀነስ የሚል ስትራቴጂ አላቸው። በአማራ ህዝብ እንቅስቃሴ ውስጥ ትግሉን በሀገር ቤት የሚመሩትም ፋኖች ይሁኑ እነሱን እንደግፋለን የሚሉ በውጭ የሚገኙ አካላት ይህን መሰረታዊ ለህልውና ትግሉ ወሳኝ የሆነን ጉዳይ የተረዱት አይመስለኝም። ትልቁ የአማራ ህዝብን ለድል የሚያበቃው በአማራነቱ ለዘመናት ጥቃት ሲደርስበት የነበረው አማራ በአንድ ጠንካራ አደረጃጀት በጋራ እንዲሰባሰብና በጋራ እንዲታገል ማድረግ ነው። ይህ እውነታ በአፋጣኝ መሬት ላይ ባሉ የፋኖ አካላት መካከል መግባባት ተፈጥሮ አንድ ወጥ የሆነ የጋራ ፖለቲካዊና ወታደራዊ አመራር እንዲፈጥሩ የሚጠይቅ ነው። ይህ ጉዳይ ወሳኝ ጉዳይ እንደሆነ እየታወቀ ሁሉም ፋኖች ሁሉን ነገራቸውን እርግፍ አድርገው የአማራን ህልውና ለማስከበር በረሃ እንዳልገቡ ከቅርብ ጊዜ ወዲህ በፋኖ መሪዎች መካከል አደባባይ መውጣት የቻለ ስም መጥፋፋትና መዛዛት እያየን ነው። ይህ አደገኛ አዝማሚያ በጊዜ ካልታረመ በህልውና ትግሉ ላይ ትልቅ መዘዝ ማስከተሉ አይቀርም። የሀገር ቤት የፋኖ አመራሮች በአፋጣኝ የጋራ አመራር መስርተው የአማራን ህዝብ ለከፍተኛ እልቂትና ስቃይ የዳረገውን አገዛዝ ለማስወገድ ማድረግ የሚገባቸውን እንዳያደርጉ በውጭ ሀገር ተቀምጠው የልዩነትን አጀንዳ የሚገፉ ገንዘብና ሚዲያ ያላቸው አካላት ድርጊታቸው በመከረኛው የአማራ ህዝብ ላይ ሊያስከትለው የሚችለውን ከባድ መዘዝ ተረድተው ወደ ቀልባቸው ሊመለሱ ይገባል። በትግል ስራ ላይ ከሚውሉ ስትራቴጂዎች መሃል የጠላትን ካምፕ እገዛና ድጋፍ ማሳነስ፣ የራስን ካምፕ እገዛና ድጋፍ ማሳደግ የሚለው ስትራቴጂ ይገኝበታል። በዚህ አኳያ የአማራን የህልውና ትግል የሚጎዱ በርካታ ስህተቶች ሲፈጸሙ ይታያል። ከነዚህ ስህተቶች አንዱ የአማራ ጠላቶች ከሆኑ ካምፖች ትግሉን ለመደገፍ የሚመጡ ግለሰቦችን ማስበረገግ ነው። በዚህ ጉዳይ ላይ ትግሉ ሊከተለው የሚገባው ስትራቴጂ የመጡትን ማስበረገግ ሳይሆን ከጠላት ጋር አብሮ የሚሰሩትን ኑ ተቀላቀሉን፣ እናት አባታችሁን ከሚገድል ጨፍጫፊ ጋር እንዴት ትተባበራላችሁ? እጃችንን ዘርግተን እንቀበላችኋለን የሚል ቅስቀሳ በማድረግ ወደ ትግሉ መሳብ ነው። ሲመጡም በሙሉ ወገንተኛነት ማስተናገድ ነው። ሌላው ሁሉም ሰው የሚከፍለው እኩል የትግል አስተዋጽኦና መስዋዕትነት በታሪክ ኖሮ አያውቅም። መሬት ላይ ያሉ ፋኖች በህይወታቸው ይከፍላሉ። ሌላው ከዕለት ጉርሱ ከፍሎ ፋኖን በመመገብ ይከፍላል። ሌላው ካለው ዳጎስ ያለ ሀብት ያበረክታል። የሌለውም እንዳው አንዳንዱ ደግሞ በጉልበት ይረዳል፣ ዕቃ በማመላለስ። ሌላው መረጃ በመስጠት ይተባበራል። ከዛም አልፎ ከጠላት ጋር መተባበር ይቻላል። እነዚህ የትብብር አይነቶች በመጠናቸው ቢለያዩም ለትግሉ የየራሳቸው አስተዋጽኦ አላቸው። ታጋይ ያንተ ድጋፍ ትልቅ ነው፣ ያንቺ ድጋፍ ትንሽ ነው ብሎ ድጋፎችን አያጣጥልም። ሁሉንም አመስግኖ ይቀበላል። እዚህ ላይ የሚሰራ ስህተት ስላለ መስተካከል አለበት። ሌላው ከፋኖች የጋራ አመራር መፍጠር በመለስ የአማራው የህልውና ትግል የሚሳካው በራሱ በአማራ አጠቃላይ ማህበረሰብ ውስጥ በሚፈጠረው የመንፈስና የድርጊት አንድነት ነው። ዛሬ በስልጣን ላይ ያለው አገዛዝ ለማስወገድም ሆነ ነገ በቦታው ሊተካ የሚችል አዲስ መንግስት የአማራ ጥቅም አስከባሪ እንዲሆን ማድረግ የሚቻለው ስፋት ያለው የማህበረሰብ ክፍል በተደራጀ መንገድ ትግሉን እንዲቀላቀል እንዲደግፍ በማድረግ ብቻ እንጂ በሰበብ አስባብ እንዲመናመን በማድረግ አይደለም። ከዚህ በተጨማሪም የአማራውን ስቃይ ከሚያራዝሙ ጉዳዮች አንዱ ከአገዛዙ ጋር በመተባበር የአማራን ህዝብ የህልውና ትግል የሚገዘግዙ አካላት መኖራቸው ነው። እነዚህ አካላት በጅምላ የአማራ ጠላት አድርጎ ማቅረብ፣ የሚደግፉት መንግስታዊ አገዛዝ ሲወድቅ ዋጋቸውን እንደሚያገኙ የሚያደርግ ማስፈራሪያ ማሰራጨት፣ ፍላጎት ቢኖራቸውም የህልውናውን ትግል መቀላቀል ድፍረት እንዳይኖራቸው የሚያደርግ ነው። እንኳን መካከለኛና ዝቅተኛ የብልጽግና የሲቪል ባለስልጣናትና ወታደራዊ መኮንኖች ቀርቶ ከፍተኛ ወታደራዊ ጀነራሎችና ሚኒስትሮችም የአብይ አህመድ ነገር በቃኝ ብለው ቢመጡ የአማራ ታጋዮች እጃቸውን ዘርግተው እንደሚቀበሏቸው ደጋግመው መግለጽ አለባቸው። የመንግስት ባለስልጣናት ስርዓቱን ክደው መረጃዎችን፣ ቁሳቁሶችንና ገንዘብ ይዘው ፋኖን እንዲቀላቀሉ ጥሪ ሊደረግላቸው ይገባል። ይህን እንዳያደርጉ የሚስባቸው የስልጣንና የጥቅም ፍላጎት ቢኖርም ይህን እንዲያደርጉ የሚገፋፋ የወንድም፣ የእህት፣ የአባት፣ የአጎትና የአክስት ስቃይ መኖሩን መርሳት አይገባም። የሞራል ተጠያቂነት የሚሰማኝ እኔ ብቻ ነኝ በሚል በመታበይ
የሌሎችን በሞራል ጉዳይ የመፈተን ስብዕና አንኳሶ ማየት ተገቢ አይደለም። በአደባባይ ፋኖን መቀላቀል የማይችሉት ለታጋዩ መረጃዎችን በመስጠት ትልቅ ሥራ መስራት ይችላሉ። የቀሩትም ሥራ በሚገባ ባለመስራት በመልገም በማሻጠር ስርዓቱን ከውስጥ እንዲዳከም የሚያደርግ ሥራ ሊሰሩ ይችላሉ። የፋኖ ደጋፊዎች ነን በሚሉ አንዳንድ ወገኖች እየተደረገ ያለው ግን ከዚህ በተቃራኒው ነው። ትግሉን ለመቀላቀልና ለመደገፍ በራሳቸው ፍላጎት ስርዓቱን ጥለው የወጡ ግለሰቦችን ማዋከብ ይታያል። እነዚህ ግለሰቦች በልበ ሙሉነት ትግሉን እንዳያግዙ ማድረግ፣ ማሸማቀቅ የአማራ ወዳጆች ሳይሆን የጠላቶች ሥራ ነው። በሀገር ውስጥ ከአማራው ማህበረሰብ ውጪ የሚገኙትን ቡድኖችና ግለሰቦች በወዳጅነትና በጠላትነት፣ በዋና ጠላትነትና በመለስተኛ ጠላትነት፣ በዋና ወዳጅነትና በመለስተኛ ወዳጅነት በጥንቃቄ የመመዘን የመፈረጅ ሥራ የትግሉ አንድ አካል ነው። በዚህ ፍረጃ ላይ ተመስርቶ የጠላትን አቅም የማዳከምና ወዳጆችን የማብዛት ሥራ መሰራት አለበት። እንዲህ አይነቱ ጥናት ግን በጥንቃቄና በሚስጥር የሚያዝ እንጂ ጠላትና ወዳጆች በሚል በአደባባይ የሚታወጅ አይደለም። ትልቁ ቁም ነገር የሁኔታዎች መቀያየር፣ በአንድ ወቅት ክፉ ጠላት ተብሎ የታሰበ ግለሰብ በሌላ ወቅት ወዳጅ ሆኖ ሊጠቅም የሚችል አጋጣሚ እንደሚፈጥር ማወቁ ነው። ወዳጅ የተባለው ሊከዳና በጠላትነት ሊሰለፍ ይችላል። የአማራ የህልውና ትግል የጠላትና የወዳጅ መለኪያው መስፈርት ምንም ይሁን ምን ህልውናውን በቅድሚያ ማስከበር የሚችለው በዲፕሎማሲ ሥራ በመስራት የወገንና የጠላት ትንተና በማቅረብ ሳይሆን በክንዱ መሆኑን ማወቅ ይኖርበታል። ወዳጅን በክንድ መደገፍ ጠላትን በክንድ ማድቀቅ የሚያስችል አቅም ሳይኖር በእምነት ላይ ብቻ ተመስርቶ የሚገባበት ውል አደጋ እንደሚኖረው ማወቅ ያስፈልጋል። የክንድ ጠንካራነት ወዳጅን ለማብዛት ጠላትንም ለመቀነስ ትልቅ መሳሪያ ነው። በቀጠናው ላይ የሚሰራ የወዳጅነትና የጠላትነት ትንተና በጥንቃቄ ተሰርቶ በጥንቃቄ መያዝና የተግባር መመሪያ ሊዘጋጅለት የሚገባ ነው። ይህ ማለት ሁሌም ሁሉንም እየጠረጠርን በገዛ ጥላችን እየበረገግን እንኖራለን ማለት አይደለም። በሂደት እየተጠናከሩ በከፍተኛ መርህና በተጨባጭ በተሰሩ ስራዎች እየጠበቁ በሚሄዱ ግንኙነቶች ላይ በመመስረት ከተለያዩ አካላት ጋር የሙሉ ወዳጅነት እድገት ደረጃ ላይ የሚደርስ የህዝብና የሀገራት ግንኙነት ሊኖር እንደሚችል መታወቅ አለበት። ዘብንና ትጥቅን ሳያላሉ ለወዳጅነት የተከፈተን በር የበለጠ እንዲከፈት መስራት ተገቢ ነው። በዓለማችን ውስጥ ከዚህ ቀደም በጠላትነት ሲተያዩ የነበሩ ሀገራት በሂደት በፈጠሩት መልካም ጉርብትና ወደ መልካም ዝምድና ከዛም በአንድ ቤት ወደሚኖር ቤተሰብ የተቀየሩበት አጋጣሚ እንዳለ ማስታወስ ያስፈልጋል። ዘለቄታነት የሚኖረው የወዳጅነት መሰረት የጠላቴ ጠላት ወዳጄ ነው በሚለው መርህ የሚመራ አይደለም። ወይም ነጮቹ ዓለምን በቅኝ ገዥነት ሲቀራመቱ ያፈለቁትን ከኢኮኖሚና ከወታደራዊ አቅማቸው ጋር የሚሄድን ሀገራት ቋሚ ጥቅም እንጂ ቋሚ ወዳጅ የላቸውም የሚል ከጉስቁልናችን፣ ከድህነታችን፣ ከአቅመ ደካማነታችን ጋር የማይሄድ ብሂል ያለምንም ጥያቄ ተቀብለን እንደበቀቀን በመድገም በሥራ ለማዋል በመጣር እንዳልሆነ መታወቅ አለበት። በቀጠናው የሚገኙ ሀገሮች በቋሚ ወዳጅነት መርህ ተባብሮ ከመስራት ውጪ መበልጸግ ቀርቶ ህልውናቸውን ማስከበር እንደማይችሉ መገንዘብ ይገባናል። ያ የነጮች መርህ እነሱ በቀጠናው ማካሄድ ለሚፈልጉት የከፋፍሉ አገዛዝና የውክልና ጦርነት የሚጠቅም መርዘኛ መርህ እንደሆነ መረዳት ያስፈልጋል። ይህን ለመረዳት የሚያስችል በቂ ጥበብ ያለው የአማራ ልሂቅ በተለይ ከኤርትራ ጋር የሚኖረውን ግንኙነት ከዚህ አቅጣጫ መቃኘት የሚቸግረው እንዳልሆነ እምነት አለኝ። በቀጠናው ከሚገኙ የትኞቹም ሀገሮች በሙሉ ለአማራ የህልውና ትግል መሳካት ትልቅ አስተዋጽኦ ማድረግ የምትችለው ኤርትራ ናት። በፋኖና በኤርትራ መንግስት መካከል የሚኖረው የቀረበ ግንኙነት ለአማራ የህልውና ትግል መሳካት ትልቅ አስተዋጽኦ አለው ብዬ አምናለሁ።